ጂያንና አሊያ እንደሚፋቀሩ ለሁሉም ግልጽ አድርገዋል። ሰዳከት ይህን ስትሰማ ያሳሰባት የሚኔ ጉዳይ ነው። ሚኔም ብትሆን መጀመሪያ ቃል እንደተገባላት ነገሮች እየተፈጸሙ ስላልሆኑ በጣም ተቀይማቸዋለች። እንደውም በቀጥታ ለኤጀመል ለመናገር ሁሉ እየሞከረች ነው። ነገር ግን በዚህ ሰዓት ሰዳከት ሚኔን ማስፈራራት ጀመረች። አንድ ነገር ብታረግና ሄዳ ለኤጀመል እየሆነ ያለው ነገር ብነግረው ሴት ልጇን ሩቅ ቦታ ሌላ ሀገር ያስቀመጠቻትን እንደምትጎዳባት አስፈራራቻት። ሚኔ እልህ ውስጥ ትገባለች። በቀጥታም ጂያን ሲመጣ ሚኔን አንጠልጥሎ ቤቱ ድረስ ያመጣትና በግብይና ነገሩ እያላን ነበረም። እሷ ልግባ ብላ ያቅማማች ነው። ከዚህ በኋላ ያረገዘችው ልጅ ጂያንን ለመያዝ በጭራሽ መተማመኛ እንደማይሆን ገብቷታል። ድንገት አሊያ መታ እየለመነቻት እያለ አሊያ የመጣችበት መኪና ውስጥ ገብታ ልትገጫት የሞከረችው ከግድግዳ ጋር ጣብቃ ልትጨፈልቃት ስትል በድንገት ጂያን መጥቶ ጣልቃ ገብቶ ሚኔ ያለችበትን መኪና እየገጨው መኪኖቹ እየጨሱ ናቸው፣ ተጋጅተዋል። ጂያን በፍጥነት ከመኪናው ወጥቶ ወደ አሊያ እየቀረበ አይዞሽ እያለ ከወደቀችበት ሲያነሳት፣ ነገር ግን አሊያ ያሳሰባት ያስጨነቃት የሚኔ ጉዳይ ነበረ። ሚኔ መኪና ውስጥ ናት፣ ደም እየፈሰሳን ነው። ወዲያው ነበረ ራሷን የሳተችው። ጂያን የሆነ ነገር እናርክ ምንድነው እየሆነ ያለው ነገር ሚኔ እያለች እየጮች ነው። በሩ አልከፈተም አለ። ጂያን እንደምንም ብሎ ታግሎ በሩን እየከፈተ ሚኔ ተመልከችኝ ሚኔ አንድ ጊዜ ኢኝ ደህናነሽ አይደለ ትላታለች። ሚኔ እየነቃች ነው። አንቺ ነሽ እዚህ ደረጃ እንደርስ ያደረግሽኝ ትላታለች። እነ ሰዳከት ድንገት እየመጡ ናቸው። የሁሉ ነገር እየሆነ ያለው እነ ኤጀመል ቤት በር ፊት ለፊት ጋር ነበረ። ገና ሰዳከት ከመምጣቷ ሚኔ በአሊያ እያሳበበች ነው። በአንቺ ምክንያት ልጅ ላጣው ነው፣ በአንቺ ምክንያት ሁሉም ነገር ምስቅልቅል አለ ስትላት፣ ሚኔ ይኸውልሽ የትክክለኛው ጊዜ አይደለም፣ አንገትሽ እንደሱ አታርቂ፣ አታንቀሳቅሺ፣ አይንሽን ብቻ ግለጭና ተመልከችኝ እባክሽ እባክሽ ተስፋ እንዳቆርጭ ስትላት፣ ደግሞ ታስመስያለሽ አይደለ ጂያን በጣም ታሳፍራለህ፣ ለእሷ ብለህ እኔንም ልጅንም መስዋዕት አደረከኝ፣ እንዴት ነው የምታሳፍረው አለችው። ጂያን አምቡላንስ ጠራ ቶሎ በል እያለች አሊያ እየተናገረች ነበረ። ሰዳከት ደግሞ ምን ትሆናለች ታያት ስትል ነበር። ወይዘሮ ሰዳከት ምን ነካሽ እንዴ? ልጁ ከሆነም እኮ መትረፍ እኮ አለበት፣ ምን ሆነሽ ነው ትላታለች። እሺ እያለች ሰዳከት አምቡላንስ ጥሩ እያለች እየጮች ነበረ። ጂያን ያሉበትን ቦታ ይናገራል ደውለው። ይሄ ሆኖ እያለ በድንገት እነ ጀመል መጡ። ይሄ ባመጣ ደብቁ ማየት የለበትም ትላለች ሰዳከት። እማዬ ተረጋጊ፣ ችግር የለም እያለ ነበር። ሁሉም እየጣደፉ ናቸው። ጂያን አምቡላንስ ጠራ ትላለች አሊያ። አውጣርቻለሁ አለ። ችግር የለም እያላት ጀመል ከመኪናው ወጣ። እዚህ ጋር ምን እየሆነ ነው ያለው? ምንድነው ነገሩ? አደጋ ነው እንዴ? አደጋ ነው። ሰዳከትን ነው ማያት። ሰዳከት ምን እያረግሽ ነው ያለሽው? ምንድነው ቤቴ ፊት ለፊት የምታረጊው? ምንድነው የምትሰሪው? ማነው ደግሞ የተጋጨው እያለ እየጠየቀ ነበር። ምንም አያገባ እናንተ ምን ጉዳይ ያላችሁ እያለች እየጠየቀች ነበር ሰዳከት። ምን ማለት ነው ምን ጉዳይ ያላችሁ ማለት? የኛ ቤት በር ጋር ፊት ለፊት መታችሁ እኮ ነው የተጋጫችሁት። መጠየቅ የለብንም እንዴ? ይመለከተናል እኮ ማነው ውስጥ ያለው ብላ ቪዳን እየጠየቀች ነበረ። ሁላችሁም አይመለከታችሁ፣ ከዚህ ሂዱ፣ ሻሂን እናትና አባትን ከዚህ ይሰዳቸው ትላለች። ናሪ ደግሞ እማዬ ምሮ ችግር አለ እንዴ እያለች ወደ ሰዳከት እየቀረበች ነበረ። ጀመል ደግሞ አይ ሰዳከት እንደሆነ አንቺ ጥሩ ነገር እንኳን በህይወት ዘመንሽ አንድ ጊዜ ሰርተሽ አታቂ። እስኪ ደግሞ ማንንም በአሁኑ የተገጨው እስኪ ማን ላይ ነው አደጋ የደረሰው? በእናንተ ሰበብ ስንት ሰው ነው ማለቅ ያለበት እያለ ነው። በዚህ ሁኔታ ግርግር እየተፈጠረ ድንገት አምቡላንሱ እንደመጣ ሁለት ነርሶች ከአምቡላንሱ የወጡና ስትሬቸር ይዘው እየቀረቡ ነበረ። ኑ በዚህ ጋር እያሉ አሊያና ጂያን ወደ በሩ እያስጠጓቸው ነበረ። ነርሶቹ እሷን ደገፍ አርገው በቀጥታ ስትሬቸሩ ላይ ያረጓት። እስኪ ሲሲ ማናት እያለ ኤጀመል አንገቱን ሰበር አድርገው ተመለከተ። ሚኔ ባጠገባቸው እያለፈች ነው። ቪጋንም እያየቻት ነበር። እንዴ እቺ ሚኔ ደሃን አይደለች እንዴ? ሚኔ እኮ ናት። ቅድም ደውላልኝ ነበረ። እንዴት ይሉ ነገር ሊፈጠር ቻለ? እንዴት ሊሆን ቻለ እያለ ጀመል ይጠይቃል። እነ ጂያን ተጣርፈው መኪና ውስጥ እየገቡ ናቸው። ሰዳከት ከጀመል ጋር ተፋጣለች። እማዬ መኪና ውስጥ ግቢ እያለ ነበረ። የሆነ ነገር አለ ቪዳን፣ እች ሴት የሆነ ነገር ልነግረኝ ነበረ። ምንድን ነው እያለ ነው። ሻሂን ደግሞ ምንድነው የምታወራው እያለ ይጠይቃል። ሻሂን እች ሴት ቅድም ደውላልኝ ነበረ፣ ልነግረኝ የምትፈልገው ነገር ነበረ ይላል። ናሬ ክው ብላለች። እንሂድ እያለ ነበረ ጀመል። እንዴ ወደ ቤት እንግባ እንጂ ነው የምትሄዱት እያለ ሻሂን ይጠይቃል። መሄድ አለብን ሆስፒታል፣ የሷን ሁኔታ መከታተል አለብን። ቪዳን ነይ ግቢ እያላት መኪና ውስጥ ገቡ። ናሬም በአንድ በኩል ሻሂን እኛም እንሂድ እንከተላቸው ትለዋለች። ሌላ መኪና ውስጥ እየገቡ ናቸው። ከደቂቃዎች በኋላ ሚኔ ወደ ሆስፒታል መታለች። እጇን እየዘረጋች ነው። ጂያን እጇን እንዲይዛት በድንገት አሊያ መታው እያዘች አልነበረም። እባክሽ ልጄን አደራ ትላታለች። አሊያ ደግሞ ተረጋጊ ይኸውልሽ በቃ ችግር የለም ምንም አትሆንም እያለች ነበር። ሰዳከት ደግሞ ማን አንቀሽቅሾሽ ነው ሲጀመር አንቺ እዛ ቦታ ሄድሽው? ለምን ሄድሽ እልሽ አይደለ ነገሮችን ያለማስተዋል ስትወስኝ የሚፈጠረው ነገር እንዴ? ደግሞ አሊያ ትላለች። ወደ ውስጥ እየገቡ ናቸው። ጀመል እየመጣ ሊከተላቸው ወዴት ነው ምንድነው እያል ነበር። ጂያን ቆሞ መንገዱን ዘጋበት። ምን አገባ ቆይ እናንተ ምን አገባችሁ? ልጅህ ናት፣ ሚስትህ ናት፣ ምንድን ናት? ቆይ ምንድነው ከሷ ጋር የሚያገናኝ ነገር አለ። ልጅን በአንተ ምክንያት እች ልጅ አንድ ነገር ትሆን ነው ልትማ ከኔ ጋር ተጣላለህ። እች ልጅ የሆነ ነገር ልነግረኝ ነበረ፣ በቃ የሆነ ነገር ትነግረኛለች ሲል ነበር። ምንድነው የምትነግረኝ? ከዚህ ጠፋ እባክህ፣ አፍህን ዝጋ በቃ እያለች ሰዳከት ትናገራለች። አንቺ ራስሽ አፍሽን ዝጊ እንዴ፣ እሱ እኮ እያወራ እኮ ነው፣ ፊትሽ ቆማል እኮ ብላ ቪዳን እየጮች ነው። እማዬ አጮይ ሆስፒታል እኮ ነው እያለ ነበር። በአንድ በኩል ሻሂን አረ ሆስፒታል ነው ባካችሁ ተረጋጉ፣ አረ ባካችሁ እንደዚህ አይነት ቦታ እዚህ መታችሁ አትበጣበጡ ትላለች። አሊያ ይኸውልሽ የሆነ ነገር ቢኖር ኖሮ ልትገሏት አትሞክሩ ነበረ። አሊያ አንቺን ብትሆኚ ተናገሪ
ተናገሩ። ምንድነው የደበቃችሁ? እቺ ሴት ምን ልነግረኝ ነበረ እያለ ሲያስፈራራ ጂያን ደግሞ አሊያማ ወደፊት እንሂድ በቃ ተውቴን ሰውዬ እያለ ነበር። ኤጀመል አለቃችሁም እያለ ነበረ። እናንተ ሸለመጥማጦች ናችሁ፣ በእርግጠኝነት የሆነ ነገር አላት ልጅቷ ልትነግረን ነበር፣ ግን በጣም ታሳፍራላችሁ፣ ገደላችኋት ሲል ነበረ። ካያ ድንገት መጣ። ምን ተፈጠረ እያለ ነበረ። ምን ተፈጠረማ በስነ ስርዓት ቁጭ አድርጋችሁ ትነግሩናላችሁ፣ ምንድነው ይሄ ነገር እያለ ሸኝ ይጠይቃል። እንዴ አንተ ዝም በል እስኪ፣ እኔ እያልኩ ያሉት እኮ እቺ ሴት ልትነግረኝ የምትፈልገው ነገር ነበረ፣ ደውላልኝ ነበር እኮ ነው የምልህ። ከዛ መጥቶ የሆነ ሰው ቅድም ደውላልኝ ከጆሮዋ መጥቶ ነበር ስልኩን የቀማት፣ በእርግጠኝነት የሆነ ነገር አለ፣ እቺ ሴት የሆነ ነገር ይዛለች እያለ ነበረ። ኤጀመል እንዲህ እያለ እየጮኸ ዝም ልታስብሏት ነው እያለ ሲከሳቸው፣ በአንድ በኩል እነ ጂያን ምንም አታውቅም ብለውት ዞር ይላሉ። ሰዳከት በተለይ ለማስመሰል ብዙ እየሞከረች ነበረ። ከዛውን ሰዳከት ከጂያን ከካያ እንዲሁም ከናሬ ከልጆቿ ጋር ሆና አንድ ላይ ሁሉም ተጨንቀዋል። ወንድሜ ምንድነው የምናደርገው? እንዴት ተጋጨች? ቆይ መኪናው እንዴት ተገጨ? እያለ ካያ እየጠየቀ ነበረ። ምን ባክህ እያስፈራራች ነበረ። ከዛ እኔ በቃ በጣም መታገስ ከበደኝ። ከዛም ሁሉንም እውነት መናገር ካማረሽ ብዬ ወደ የጀመል ቤት ጋር ወሰርኳት እንድትናገር እውነቱን እያለ ሲናገር የምርህ ነው ይሉታል። ናሬና ካያ ደንግጠው አዎ ይዣት ሄድኩኝ ሂጅና ነገራቸው አልኳት። ከዛም በኋላ እሷ ስታቅማማ ድንገት አሊያ በመጣችበት መኪና ውስጥ ገብታ አሊያ ልትገጫት ሞከረች። ከዛ እኔ ማስቆም ነበረብኝ በቃ እያለ ተናገረ። የምር ነው ወንድሜ ይሉታል። አሊያ ያረገውን መስዋዕትነት እየተመለከቱ ናቸው። ድንገት አሊያ መጣች። ምንድነው ምን ተፈጠረ ይላታል ጂያን። ማውራት አለብን ትላለች። ልጁ ግን በህይወት አለ እያለች ሰዳከት ትጠይቃለች። ማውራት አለብን የሆነ ቦታ ሄደን እናውራ። ይኸውላችሁ ማለቴ ነገሩ በጣም ከባድ ነው አስቸጋሪ ነው አለቻቸው። ሌላ ቦታ ወስዳቻቸው አልትራሳውንድ ምስሎችን እየተመለከተን ነበረ እና ባየነው መሰረት አሁንም ያላቆመ ደም መፍሰስ አለ እና ሚኔ አሁኑኑ በአስቸኳይ ሰርጀሪ ያስፈልጋታል። በዚህ መሃል እንግዲህ ልጁን ለማትረፍ ስንል እሷንም ልናጣ እንችላለን። አዎ ልጁን ማትረፍ እንችላለን፣ ግን እሷን ልናጣት እንችላለን። ከፍተኛ ሪስክ አለው። እሷን ደግሞ ካዳንን ልጁ ያው አደጋ ውስጥ ይገባል ማለት ነው ብላ ተናገረች። ከዛ ሰዳከት ሚኔ የራሷ ጉዳይ ልጁ መትረፍ አለበት ስትል ነበር። እንዴ ማየ ምንድነው የምትይው እያለ ጂያን ይናገራል። እንግዲህ እኔ ቅድሚያ የምሰጠው ለእናትየው ነው ለሚኔ ነው። ሚኔ መትረፍ አለባት ባይ ነኝ ስትል ነበረ። አንቺ ማድሮንም እኮ ልጁ እንዳይወለድ እኮ ስፈልጊ እኮ ነበረ። ስሚ ልጁ መትረፍ አለበት እየነገርኩሽ ነው ትላለች ሰዳከትማ። እስኪ ቆይ አንድ ጊዜ እያለ ጂያን ያስቆማል። ለሚኔ ይሄ ነገር ከባድ ነው፣ ልጁን ለማትረፍ ስንሞክር እሷንም ልናጣ እንችላለን እያለች ተናገረች አለ። እንዴ ሚኔ እኮ ማለት እኮ እባብ እኮ ናት። ሚኔ እባብ ናት፣ መሞት አለባት እንደፈለገች ትሆን። ኤጀመል ጌዳ እኮ ናት ልትናገር እኮ ነበረ፣ ልትገጭሽ እኮ ነበረ አለቻት። ምንም ቢሆን ምንም ሰዳከት ቅድሚያ ለእሷ ነው የሚሰጠኝ አልኩኝ እኮ ትላታለች። አንቺማ ሲጀመር እኮ ልጁ እንዳይወለድ ስትፈልጊ ነበረ፣ ችግርሽ ከሚኔ አይደለም አለቻት። እንዴ ሰዳከት አትጮይ ሆስፒታል ውስጥ ነበረ፣ ይሄ ልጅ ይተርፋል እያልኩሽ ነው ትላታለች። ጂያን ደግሞ እነሱ እንደፈለጉ ያርጉት ማየት ተይ በቃ ይኸውልሽ ምን አይነት ነገር ውስጥ እየገባሽ እንዳለ ታውቂያለሽ፣ ተይው በቃ እያላት እናቱን እየጠየቃን ነበረ። አሊያ እንዲነጋገሩ ብላ ዞር አለች። እነ ናሬና ካያ ጨንቋቸዋል። እማዬ ምንድነው የምናደርገው እያላን ነበር። ደግሞ አንቺ ምን ከጠላት ጋር ነበርሽ እንዴ? በቃችሁ ምን ልትሰሪ መጣሽ ትላታለች። ናሬ ለምሮ ጣልቃ መገብ እያለች እናቷን እየጠየቀቻት ነው። ደግሞ አንቺ ምንድነው የምትይው እያለች ሰዳከት ደግሞ ናሬን እየተቆጣቻት ነው። ባላሽ ይሻለኛል ዞር በይልኝ ብላ እየጠየቀቻት ነው። ናሬ ፈርታት እያየቻት ነበረ። ከዛ ሰይጣን ሄደሽ ተባበርሽ አይደል እንዴ? ከዛ እባብ ልጅ ጋር አብረሽ ነበርሽ ምንድነው የምትይኝ ስትላት ድንገት ሻይ መጣ። ናሬ ማየና ባየን ወደ ቤት ሸኝቻቸዋለሁ በቃ እኛ ምንሂድ እያላን ነበረ። ከዛ አሰበችና እሺ እያለች ነው። ሂጂ ምን ተኛለሽ ትላለች ሰዳከት። ሻይንና ናሬ ወደ ቤት እየሄዱ ናቸው። በሌላ በኩል ጂያን የሚኔን ውጤት እየጠባበቀ ነው ያለው። ሚኔ ከአንድ ክፍል ወደ ሌላ ክፍል እየተዘዋወረች ነው። ሰርጀሪ ሊደረግላት ነው። አልጋ ላይ ሆና እያየችው ነበረ። ትኩር ብላ ስትመለከተው እሱም እያያን ነበር። በቀጥታ ወደ ውስጥ ይገባሉ። እንግዲህ ጂያን እኔ የሁሉ ነገር እንዲሆን አልፈለግኩም ነበረ፣ ሁኔታው በጣም አስቸጋሪ ነው ትላለች አሊያ ይኸውልሽ እኔ ደግሞ አንቺን ማጣት አልችልም፣ ምንም ቢፈጠር ምንም አንቺን ማጣት አልፈልግም በቃ ይኸው ነው ይላታል። ዝም ብላ አየችው። እንግዲህ እኔ የቻልኩትን በሙሉ አደርጋለሁ ጂያን፣ የቻልኩትን ነገር በሙሉ አደርጋለሁ ብላ ወደ ውስጥ እየገባች ነው። ከአጠገቡ መጣ። ወንድሜ ተረጋጋ እያለው ነበረ። ሰርጀሪው እየተከናወነ ያለው ሰዳከት ተንጎራድዳለች። ጂያን ጨንቆታል። ከዛ ካያ ንጹህ አየር እንቀበል ብሎ ተያይዘው እየወጡ ነበረ። ጂያን አንዳንድ ጊዜ ትክክለኛ ውሳኔ ህመም ሊኖረው ይችላል፣ ነገር ግን በወሰንከው ትክክለኛ ውሳኔ መጸጸት የለብህም በቃ ለጥሩ ነገር ሲባል አንዳንድ ጊዜ በህመም ውስጥ ማለፋችን የማይቀር ነገር ነው እያለው ነበረ። እንዲህ ያለ ሲያጽናናውና ሲያባብለው ድንገት ባለፈው ለታ የቦራን መቃብር ጋር መታ አበባ ስታስቀምጥ የተመለከቷት ሴት በተለይ ጂያን ያያት ሴት ድንገት መጣች። ስትመጣ ጂያን በፍጥነት ወደ እሷ ሄደ። የኔ ናት እያለ ሲቀርባት ደነገጠች። እባክሽ አትደንግጪ አትፍሪ ችግር የለም ማለት እንድንነግሪ ነው የምፈልገው። የዛለት እዛ መቃብር ጋር መተሽ አበባ ስታስቀምጪ አይቼሽ ነበረ እና ያው ባለቤቴ እዚህ ነው ያለው ብለሽ ነበረ። ያ ቦታ የቦራን አልቦራን መቃብር ቦታ ነው እና ምናልባት እዚህ ጋር ለመግባባት ካለ በደንብ እንድንነግሪ እንፈልጋለሁ። ስህተት ካለ ማስተካከል አለብን። ምንድነው ነገሩ እስኪ ንገሪ ይላታል። ዝም ብላ አየችው። እንባ እየተናነቃን ነው። ጂያን ደግሞ እየተጫናን ነበር። በያ ንገሪኝ እያላት መርበትበት ጀመረች። አፏ ይርበተበት ጀመረ። ከመልሱን እየጠበቀ ነው። ከዛ እሷ የሆነ ነገር ልትላለችና ተዝለፈለፈች። ከዛም
በኋላ ጃንና ከደገፍ አርጓት አይዞሽ እያሏት ድንገት እዛው አካባቢ የነበሩ ነርሶች መጡ። ይዟት ወደ ውስጥ እየገቡ ናቸው። ኤጀመል በፍጹም መረጋጋት አልቻለም። ኤጀመል የሆነ ነገር እንዳለ ጠርጥሯል። ነገር ግን በፍጹም ፍንጭ እንኳን ማግኘት ከበደው። ቪዳን ተቀምጣለች፣ እሱ ግን ይንጎራደዳል፣ መቀመጥ አልቻለም። ድንገት ሻይንና ናሬ መጡ። እስኪ ኑኑ እናንተ ኑኑ እያላቸው ነበረ። ሁለቱም ዝም ብለው ካዩት በኋላ ቀረቡ። ናሬ ምንድነው ያልገባኝ ነገር? ቆይ ምንድነው እየሆነ ያለው ነገር? በሬጋ እንደዚህ አይነት አደጋ ማለት ልጅቷን ምንድነው ሊገሏት እየሞከሩ ነው እንዴ? ይሄ አጋጣሚ አይመስለኝም በማለት እየተናገረ ነበረ። እንዴ አቶ ጀመን ምን እያልክ ነው ያለው? ማንም ሰው ሚኔን ለመጉዳት አልሞከረም በማለት ተናገረች። ናሬ ምን እያልሽ ነው ያለሽው አንቺ? እና ዝም ብሎ ጃን ከመሬት ተነስቶ ነፍሰ ጡር የሆነችውን ሴት ሊገጫት ሞከረ ነው የምትይኝ? እንደዛ ነው ነገሩ? አይ ስሜት የማይጽ ነገር አታውሪ። በነገራችን ላይ የጃን ቅምጥ ለካ እርጉዝ ናት። የሚገርም ነገር ነው። እና ለምንድነው እሷ ላይ እንደዚህ አይነት ጥቃት ያደረሱት? ምንም ያልገባኝ ነገር ነው። በጭራሽ ስሜት የማይጽ ነገር ነው። ህሊና እንኳን የላችሁም ልበል እንዴ? እነዚህ ሰዎች ምን አይነት ኃጢአት ውስጥ ነው የሚገቡት? ቆይ እንደፈሩ ግልጽ ነው። ያስፈራቸው ነገር አለ። እኔ ጃን እንደዚህ ሲንቦቆቦቅና ሲፈራ አይቼው አላቅም። ጃን ፖሊስ ራሱ እንደዚህ አይፈራም። አይ እኔ ራሱ ከሰዋለሁ፣ እኔ ራሱ አመለክትበታለሁ። በእርግጠኝነት የሆነ የካሜራ ምስል ማግኘት እችላለሁ። የሲሲቲቪ ካሜራ ፈልጌ ቪዲዮቹን ለፖሊስ አስረክባለሁ። እኔ ራሴ ነኝ እዛ እስር ቤት እሱን ማሽቀንጥሬ የምጥለው በማለት ተናገረ። እንደፈለክ አርክ ገባህ አይደለ? እንደፈለክ ብታረግ ወንድሜ ግን ተጠያቂ አይደለም። በቃ ሚኔ አሊያ ልትገጫት ነበረ። አሊያ ልትገጫት ስትሞክር ድንገት እሱ መጥቶ ማስቆም አልነበረበት ብላ ተናገረች። እኮ ትክክለኛው ችግር እዚህ ጋር ነው ያለው። አየሽ አይደለ? ለምን አሊያ ልትገጫት ሞከረች ነው ዋናው ጥያቄ እኮ እዚህ ጋር። ለምን እስኪ መልሽልኝ ብሎ ጠየቀ። ናሪ ደግሞ መርበትበት ጀመረች። እንዴ ጥላቻ ነው፣ ጥላቻ፣ ጥርጣሬ፣ አለመተማመን፣ ቅናት፣ እንደዛ ነው የሚሆነው፣ ቅናት ነው በማለት እየተናገረች ነበረ። የምርሽን ነው? ታዲያ ለምንኛ በርጋ መጡ? ሚኔ ታዲያ ለምንኛ በርጋ መጣች? ምን ልታረግ መጣች ብሎ ሻይን ጠየቀ። እኔ በምን አውቃለሁ? በምን ላቅ እችላለሁ? እንግዲህ ምናልባት አሊያ ልታወራ መታ ሊሆን ይችላል። ሚኔ ተናዳባት ሊሆን ይችላል። እኔ እንጃ፣ እኔ አልገባኝም። እኔ ምንም አውቀው ነገር የለም በማለት እየተናገረች ነው። እኔ ምለው ናሬ፣ አሁን አንቺ ራስሽ የተናገርሽውን ነገር ለራስሽ ታምኘዋለሽ ወይስ ዝም ብለሽ እየሸወርሽን እያታለልሽን ነው? ወይስ ራስሽን እያታለልሽ ነው? እንዴ እች ሴት ደወለችልኝ፣ እፈልጋለሁ አለችኝ። ጭራሽ ደግሞ ልታወራኝ ቤት መጣች። እነሱ ግን አልፈቀዱላትም። አይደለም ልነግረኝ ቀርቶ እንድታገኘኝ ሁሉ አልፈቀዱላትም በማለት እየተናገረ ነበረ። ድንገት ደሚር መጣ። አዎ በትክክል የሆነ የተደበቀ ነገር እንዳለ ይታየኛል። ናሬውን ነገር ደብቃለች። ስለ ወንድምሽ የሆነ ሚስጥር ነገር አለ የደበቅሽው አላት። ምሮ አንተ የምታወራው ምንድን ነው የምትለው? የምን ሚስጥር? ምንም ሚስጥር የለም። ሁሉም ነገር ግልጽ ነው። ምን እንደሆነ ሁላችንም ባይናችን አይተናል አለችው። ኧረ ተይ የሆነ ነገር አለ ናሬ፣ የሆነ ነገር አለ። እኔ በፈጣሪ የምላለው የሆነ ነገር አለ። እየነገርኩሽ እኮ ነው። አዎ ይህ ሰው ሊያወራት ሞክሮ ነበረ። እሷ ልትነግረው መጣች። ነገር ግን በእርግጠኝነት ጃማል ጣልቃ ገባ እና የሆነ ነገር አለ ነው የምልሽ ይላታል። ናሬን አዋከባት። ሻይን ራሱ ናሬን ይጠራጠራታል። በሌላ በኩል የቦራን መቃብር ገባ መታስታስቀምጥ የነበረችው ሴት አሁን ከፍተኛ ክትትል ያስፈልጋታል ውስጥ ገብታለች። እንዲህ ወንድም ያረች ሴት ቆይ ማናት ንገረኝ እባክህ እያለ ከሀያ ከቀደም ጀምሮ ሲጠይቀው ነበረ። ከዛ ጃን ዞር አለ። ይኸውልህ ከሀያች ሴት ማለት ባለፈው ዕለት የቦራን መቃብር ጌጄ ነበረ። ገና ዞር ከማለቴ እሷ መታ አበባ አስቀመጠች። ከዛም በኋላ የሆነ ግራ እንደተገባች ያስታውቃል። በእርግጥ አለ እኮ ሌላ ሰው መቃብር መስራት ተመሳስሎባን ነው። ይሄ ደግሞ ቀላል ስተት ነው ይለዋል። አይ እንደዛ ብቻ ሳይሆን ገና ሳያት ስጠራት ፈርታ ሮጠች እና ያው ያ መቃብር ቦታ የባሏ እንደሆነ ነገረችኝ በማለት ነገረው። አራ ስተት ነው የሚሆነው። ምን ሊሆን ይችላል? እንዴት ይሄ እኮ ስሜት የማይስጥ ነገር ነው ይለዋል። ጃን በእርግጠኝነት እንደዛ ነው ሲለው ነበረ። ከዛ ድንገት ዶክተሩ ወጣ። ዶክተር ምን አዲስ ነገር አለ ሲለው ወይዘሮ ኤሜል እንግዲህ የኬሞቴራፒ ሕክምና ያስፈልጋታል። ሳምቧ ላይ ከፍተኛ የሆነ ጉዳት ተመልክተናል። ትንሽ ሕክምና ያስፈልጋታል አለው። እሷን ማውራት ትችላለሁ ብሎ ጃን እየጠየቀ ነበረ። ከዛ ዶክተሩ ትንሽ ታገግምና ታያታለ እያለው ዞር አለ። ከዛም በኋላ ይኸውልህ ካያ ስለዚህ ሴት ኤሮል ስላለው ነገር በሙሉ እንዲያጣራ ነገረው። ሁሉም ነገር መጣራት አለበት ይለዋል። ጃን ተጠራ። እየመጣ ነበረ። ሰዳከት እያለቀሰች ነው። ጃን ነግሬ ነበረ እቺ አሊያ የምትባል ሴት እባብ ናት፣ ልጅ ልታጠፋ ነው ተመልሳ የመጣችው ብዬ ነበረ። በመጨረሻም ሰፈራው የነበረው ነገር ሆኗል እያለችው ነበረ። ጃን ወደፊት እየቀረበ ነው። አሊያ እየመጣች ነው። አሊያ ምንድን ነው ምን አዲስ ነገር አለ እያለ ይጠይቃታል። ሚኔ ደህና ናት፣ በህይወት አለች፣ ምንም ችግር የለም። ነገር ግን በቃ የቻልነው ነገር በሙሉ አረግን፣ ልጁን ለማዳን ብዙ ነገር ሰራን፣ ነገር ግን ልጁን ማዳን አልቻለም አለችው። ጃን አንገቱን ደፋ። መሬት እያየ ነበር። አውቃ ነው በራሷ እጅ ነው ልጁ የጠፋው እያለች ትናገራለች። እማዬ እሷ ምንም ያደረገችው ነገር የለም። ሚኔ በራሷ ጣጣ ነው ይሉ ነገር ራሷ ላይ እንዲሆን ያደረገችው። አሊያን ዝም ብለሽ መክሰስሽን አቁሚ። ለአሊያ በወሰንኩት ውሳኔ አልጸጸትም። ድጋሚ አድርግ ከተባልኩኝም አድርገዋለሁ። በአሊያ ጉዳይ ተስፋ አልቆርጥም ብሏት ወሽመጥ የሚቆርጥ ነገር ተናግሯት ዞር ይላል። ሰዳከት ተበሳጨች። ምንድነው የሚያወራው? ምንድነው የሚለው እያለች ነበረ። ጂያን ወደ ውጭ ወጣ ተቀመጠ። አሊያ አጠገቡ ነበረች። ጂያን አውቃለሁ ልብህ እየደማ ነው። አዎ ብዙ ልትናገር የምትፈልገው ነገር አለ። ነገር ግን በአንድ በኩል ደግሞ ጠንካራ ነህ። ውስጥ ጨዋታ እንዳለ እረዳለሁ፣ ልብህ እየነደደ እንዳለ እረዳለሁ ትሏለች። እንግዲህ ምን አማራጭ አለኝ? መደረግ ያለብን ነገር ይደረጋል ይላታል። እያባበለችው ነበረ።
በሌላ በኩል ሚኔ እንደነቃች አሁን ተናግሯቸዋል። እነ ጂያን ሊያዩት እየመጡ ነገር ግን ሰዳከት ቀድማ ገባች። እኔ እኮ መጀመሪያ ነግሬሽ እኮ ነበረ ይሄ አሁን የምታለቀቅሹ ነገር ምንም ጥቅም የለውም፣ የያዞንባ ብቻ ነው፣ ምንም ጥቅም የለውም። ይኸውልሽ አንቺ ማለት የጂያን ቅምጥ ነሽ፣ ዝም ብለሽ የበረባ ባረባ ነገር እኔ ማስፈራራት አትችይም፣ እንደዚህ አይነት ጊዜ እንደሚደርስ አውቃለሁ እያለች ስታወራት ሚኔ እያለቀሰች ነበረ። ጂያንና አሊያ ተያይዘው ገቡ። እማዬ ምንድነው የምትይው እያለ እየጠየቃን ነበረ። ይኸውልሽ ህፃኑን ተጠቅመሽ ጂያንን እንደፈለግሽ ማድረግ ማንቀሳቀስ፣ እንደ አሻንጉሊት ማሽከርከራች ነግሬሽ ነበር አንድ ቀን ይሄ እንደሚደርስ። ከዚህ በኋላ እስኪ ምን እንደምታመጫ ይሻለሁ፣ ከዚህ በኋላ አንድ ነገር አረጋለሁ ቤና ምን እንደሚመጣ አሳይሻለሁ፣ ትክክለኛ ሰዳከት ማን እንደሆነች አሳይሻለሁ እያለቻን ነበር። ሚኔ ዝም ብላ ታለቅሳለች። እነ ጂያን እንደምንም ብለው ሰዳከትን አባብለው ይዘዋት እየወጡ ነበረ። ከዛም በኋላ ሚኔ አሊያ እንዲሁም ጂያን ብቻቸውን ሲቀሩ ጂያን ጨክነህ እስከነ መኪናው እላይ ላይ ወጣህብኝ አይደለ? በመኪናው ገጨኸኝ አይደለ? እኔን ለማጥፋት ብለህ አንቺስ ብትሆኚ ልጄን ወሰርሽብኝ፣ ተባበራችሁ ልጄን ገደላችሁ ትላለች ሚኔ። ተገድጄ ነው በቃ ይህ ሁሉ ነገር የመጣው በግዴታ ነው፣ አንቺን ለማዳን እየጣርን ነበረ ትላታለች። ልጄ በእናንተ ምክንያት የሞተው ዝም በይ እባክሽ አትዋሺ ትላታለች። ጂያን ደግሞ ሚኔ ወደ ራስሽ ተመለሽ፣ ተረጋጊ፣ ምን ሆነሻል? ቆይ አንቺ ተረጋጊ እንጂ እያለ ነበረ። እንዴት ብዬ ነው የምረጋጋው? ልጄን አጥቼ እንዴት ነው የምረጋጋው? እያለች ስታለቀስ ነበረ። ለልጄ መቃብር እየቆፈራችሁለን ነበረ አለች። ከዛ ጂያን እንደው ማድረግ ልንገርሽ ሚኔ ለአንቺ ቅድሚያ ሰታሽ እኮ ነበር እኮ አሊያ ምንድነው የምትይው? እንደውም እኮ አንቺን ለማዳን እየሞከረች እኮ ነበረ። በዚህ ሁሉ ማለክምና እያደረጉ እያለ እኮ ነው ልጅሽን ያጡት። ምንድነው የምትይው እያላን ነበረ። ሚኔ ግን ልሻለሁ እያለች ነው። በአንቺ ምክንያት ያለኝን ነገር አጣው እያለቻን ነው መጀመሪያ ጂያንን። ከዛ ደግሞ ልጄን አጣው፣ አሁን ተስፌን አጣው፣ አሊያ የተረገምሽ ነሽ፣ ለይሽ አልፈልግም እያለቻን ነበረ። እንዲህ እያለች ስትጮህ ድንገት አሊያ ነርሷን ጠራቻት። ማደንዘዣ እየሰጧት ነበር ከግሉኮሱ ጋር። ሚኔ ወዲያው እየተኛች ነው። በሌላ በኩል ሰዳከትና ካያ ወደ ቤት እየመጡ ናቸው። ወደ ቤት እየመጡ አሁንም ቢሆን ሰዳከት ስለ አሊያ መጥፎ ነገር ማውራቷን አላቆመችም። እች ሴት ቤተሰባችን ልታፈራርሰው ነው፣ ምን ቀራት አሁንማ ምን ቀራት ስትል ነበር። ድንገት ካያ እየተደወለልን ነበረ። ናሬ ናት የምትደውለት። ማና ምትደውል አለችው። ናሬ ይላታል። እንዳታነሳው ስትለው ካያ ግን አነሳው። ሄሎ ናሬ አቤት ይላታል። ካያ ምን ተፈጠረ አልነግረኝም እንዴ? ምን እንደተፈጠረ ትደውላለህ ብዬ እየጠበቅኩኝ ነበረ። ሚኔ እንዴት ናት አለችው። በጣም ያሳዝናል። ሚኔ ደህና ብትሆንም ነገር ግን ልጁን አተውታል። አዎ ልጁን አተነዋል እያላን ነበረ። ምን ብላ እየደነገጠች ነበር። ድንገት ሻይን እየመጣ ነበረ። የምርህን ነው? እና አሁን ከዚህ በኋላ ምን ልናደርግ ነው አለችው። አላውቅም ምን እንደምናደርግ አላውቅም፣ እንግዲህ ምን እንደሚሆን እንነጋገራለን ይላታል። ከዛ እሷ እሺ በቃ መዝጋት አለብኝ ብላ ስልኩን ዘጋቸው። ድንገት ሻይን መጣ። ናሬ ምን ተፈጠረ እያላን ነበር። ኤጀመልም ከቤት እየወጣ ነው። ሚኔ እንዴት ሆነች እያለ ኤጀመል እየጠየቀ ነበረ። ከዛ ናሬ ሚኔ ደህና ናት ግን ልጇ መትረፍ አልቻለም፣ ልጇን አተውታል ብላ መለሰች። ከዚህ ኤጀመል ይሄ ነገር በጣም ከባድ ነው የሚሆነው። እኔውን ነገር ደስ የሚል ነገር እየታየኝ አይደለም ይላል። ለምን ጠየከኝ? እኔ ምን አገባኝ እያለች ናሬ ተናገራለች። ናሬ የሚያምናት ሰው ጠፋ። ሻይን የሚሆን ይጠራጠራታል። ስለዚህ ትታቸው ወደ ውስጥ እየገባች ከሻይን ጋር ክርክሩ ሊቀጥል ነው። ኤጀመል ደግሞ እችን ሴት አትመናት፣ ሚኔ በምክንያት ሊደወለችልኝ፣ አሁንም ጠርጠር እያሉ ነበረ። ሻይን ውስጥ ገባ። ናሬ እንዴት ትጠረጥረኛለህ ብላ እየጮችበት ነበረ። ናሬ እኔስ ምን ማድረግ ነበረብኝ? ምን ማድረግ አለብኝ? እንዴ ተረጋጊ እንጂ እያላን ነበረ። እንዴ ብዬ ነው የምረጋጋው? አባት ባረባም ነገር የሆነ ነገር ሲፈጠር እኔን ይከሰኛል። እንዴ ብዬ ነው የምረጋጋው? ምንም የተደበቀ ነገር የለም። ልክ ሚስጥር እንደደበኩኝ አይነት ነገር ለምን የምታስመስሉት አለችው። እኮ ሚስጥር ከሌለ ታዲያ ለምንድነው እንደዚህ የምትሆኚው? አንቺ ለምን ተናደድሽ? ሚኔ ደውላለን ነበር ላባዬ። ታዲያ አንቺ ለምንድነው በዚህ ማትስማሚው? እንዴ ምን ማለት ነው እያለን ነበረ። ዝም ብላ ተመለከተችው። በጣም መጨቃጨቅ ጀመሩ። ከዛ እሱም ተረጂ እኔም ቤተሰቦች አሉኝ እያላን ነበረ። ከዛ ዝም ብሎ አያታያትና እሺ በቃ ይኸውልሽ ናሬ ደግሞ በዚህ ምክንያት እንድንለያይ አልፈልግም፣ በዚህ ምክንያት እንድንጣል አልፈልግም በቃ ብሎ ያቀፋን ነበረ። እዛው ታረቁ። ጂያንና አሊያ ምንም ማድረግ አልቻሉም። ከሆስፒታል እየተመለሱ ናቸው። ሰዳከት ቆማ እየጠበቀቻቸው ነበረ። ጂያን ከመኪናው እንደወረደ እነ ከደርና እነ ኢቲያርና ሙዛፈር መተው ስለተፈጠረው ነገር እንዳዘኑ እየነገሩን ነበረ። አሊያና ጂያን በቀጥታ ወደ ቤት እየገቡ ናቸው። ሰዳከት ዝም ብላ ታያቸዋለች። ሁለቱም ተያይዘው ወደ ውስጥ እየገቡ ናቸው። ማታ ላይ እራት ሊበሉ ተገናኙ። ሁሉም አንድ ጠረጴዛ ጋር ተቀምጠዋል። ከዛ ሰዳከት ህፃኑ ጂያን የት ነው ብላ እየጠየቀች ነው። እታች ነው እራቱን ከበላ በኋላ እየተጫወተ ነበረ ትላለች አሊያ። ጥሩ እሺ ሚኔ ከሆስፒታል ከመውጣቷ በፊት እነዛ ዶክመንቶች እጃችን ሊገቡ ይገባል። ጂያን መፍዘዝ የለብንም አለችው። እማዬ እስኪ ቢያንስ አንድ ጊዜ እንኳን ተረጋግተን እራት እንብላ ይላታል። እንዳንተ እንዝላልነት ቢሆን እኮ ኖሮ ኤጀመል ይሄኔ አውቋል ህይወታችሁ ሲኦል ሆኖ ነበረ። እንዴት ነው ተረጋግተ የምታወራው ትለዋለች አሊያ። ዝም ብላ ሰዳከትን ታያታለች። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ዕለት ዘውድ የተሰኘውን ድራማ ተመልክተናል። ተመልካቾች እንደተመለከታችሁት ዘውድ ድራማ ምዕራፍ 2 በዚህ መልኩ ይቀጥላል። በቅጠል ቲቪ ዩቲዩብ ቻናል በተመሳሳይ አቀራረብ በቪዲዮ በአቀራረቤ ላይ አስተያየታችሁን ያላችሁን ኮሜንት በሙሉ ኮሜንት መስጫ ስር እንድጽፉልኝ በትህትና ጠይቃለሁ። ቪዲዮቼ ወደ እናንተ ዘውትር ሲደርሱ ላይክ እንድታደርጉም የምጠይቅ ይሆናል። ተመልካቾች በዘውድ ድራማ በተጨማሪ ማለትም ዘውድ ድራማ በማይቀርብበት ቀናቶች ስውር እጅ ወደ እናንተ የሚደርስ ይሆናል። ሁለቱ ድራማዎች እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።